የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን የተከበረው ሰላምታችን በእያላችሁበት ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። አሸዋ ሜዳ ባሳለፍነው ሳምንት ከኢንስትራክተር ወንድዬ ጋር ቆንጆ ቆይታ አድርገናል አይደለ? ዛሬ ደግሞ እንቀጥልና የተቀረውን 30 ደቂቃ እንጨዋወታለን። ስለ ቅርጫት ኳስም ብዙ ነገሮችን እያነሳ እንገኛለን። አቦይ መቻችሁ አብራችሁን ቆዩ። ወንድዬ እንቀጥላለን። ባሳለፍነው ሳምንት ጥሩ ነገር ተጫዋውተናል። ካዲያ በተጫዋችነት ምን ያህል አመት ተጫወክ? እንጂ 72 እስከ 80 ድረስ አካባቢ ተጫውቻለሁ። ብሔራዊ ቡድን የመታጨት እድል ነበር? አዎ። በምን አጋጣሚ? አጋጣሚው በውድድሮች ታይተ ነው የምትለው። የትኛው ውድድር ላይ? መጀመሪያ የ1976 ነበር እድል። እዚህ ስንመጣ ያኔ ዘሪሁን ባድግልኝ ነበረ። ለሁሉም ተናግሮ ለቡድኑ መሪውም ለኔም አዲስ አበባ እንድትመጣ ይደረጋል፣ ተመርጠሃል ተባልኩኝ። ትላልኩኝ ያው እድሉ ብዙ ጊዜ ያኔ መጥፎ ነው። አውራይት እንዲህ ብለህ ልትናገረው የምትችላቸው ነገሮች አይደሉ። ለአዲስ አበባ ልጆች ብዙ ይዳላ ነበር እና ከአስመራ ማን ነው ንጉሴ የሚሉት ከውጭ የተመረጠው ንጉሴ ነጋሽ ጋዴን አንበሳ እኔ ነን የተመረጥነው ለክፍለ ሀገር ከአዲስ አበባ ውጪ ሞር እንትን የተደረገው ለነሱ ነው። አንድ የወዳጅነት ጨዋታ አደረግን፣ ተጫወትኩ ከዚህ ሀገር ውስጥ። ከዛ ወዲያ ዝም ነው የተባልኩት። ችሎታዬን ግን እኔ ያውቀዋለሁ፣ በቂ ነው። አዎ ከማንም በላይ የሚባል ነበር። ትንሽ ጋምቤሎቹ ከኔ መርዘም በኔ ፖዚሽን በመጫወትበት ፖዚሽን ተፎካካሪ ነን፣ ግን የተመረጡት ሌሎች ናቸው። እንደዚህ አይነት እንትን አለ። በዛ ምክንያት ነው። ግን ኮንዴ የሚገርም ነገር በአሁን አንተ ቅርጫት አነሳው እንጂ በእግር ኳሱም በለው በብዙ ስፖርቶች እንደዚህ ነገሮች አሉ ይኖራል። አዎ ክልል ላይ በጣም ጎልተ መውጣት አለበት። ይሄ ማለት ሰዎች ሚዲያ ሰዎች ላይ ተጽዕኖ የምትፈጥር እስካልሆንክ ድረስ አዎ እንትን አለ። ደግሞ ያኔ በአግባብ መያዝ አለበት። እኛ እናቆም መንገዱን እነሱ አሰልጣኞች የሚይዙበት መንገድ አለ ከጥቅም ጋር መሰለኝ። ስላላየሁት ማውራት አልችልም፣ ግን የሚወራውና እንትን ምለው የምታዳምጠው እንደዚህ አይነት ነገር ስላለ ትሰማዋለህ። በእግር ኳሱም አለ በምንም አለ። ይህም ሀፕን ሆኗል። ስለዚህ ሳትችል ሳይሆን በሰዎች አመለካከት ነው። ለዚህ እኮ ስፖርታችን እኮ ፎቅቅ የማይለው ስፖርት ሀቅ ትፈልጋለች አይመስልም? በዛን ፕሌይሜከር ይባላል ካሉት ውስጥ 3 እንትነን መመረጥ ነበረብኝ። ተፎካካሪ የምንባለው ነው። እኔ የጎላሁ ነበርኩ ድርቶር ላይ በተለይ ዋናው መወሰድ እንደምን ድርቶር 8ኛ ምናምን የሚወጣው ቡድን ነው 3ኛ ወይ 2ኛ የሚወጣው በእኔ የተነሳ። እንዳውም እንትን ይሉ ነበር አንድ ጊዜ ወደ ኋላ ልመለስ ነው የረሳሁትን ታሪክ
ኮሎኔል መስፍን ገብረቃል ምድር ጦርና ኔቪ እንጫወታለን። ስንጫወት እኔ በጣም ይሄ አግሬሲቭ ምናምን ሆኜ ነው የምጫወተውና አያውቁኝም ነበር። እየተመራን በአንድ ባስኬት መጡ። ረፍቶታል። ይሄ ልጅ ማን ነው አላቸው። አሁን ደሰን ይባላል። አይ ብሔራዊ ውትድርና ነው የመጣው። ዞር ብለው ይሄ ብሔራዊ ቡድን ይሄ ከብሔራዊ ውትድርና የመጣ እንደዚህ በወኔ ሲጫወት እናንተ ጦር ውስጥ እንትን ብላችሁ ማትጫወቱት ብሎ በጣም ነው እንትን ያሉት። እና እንደዚህ አይነት አጋጣሚዎች ነበር። ይሄን ያህል ነበር የእንትኑ ታነሳሳቸው ነበር። እልህ ከሌለ እንትን የለም አሸናፊ አትሆንም። ከዛ ተጫዋችነት አጠናቀቅ፣ አሰልጣኝነት ገባ። ድሬዳዋን ያሰለጠንኩኝ ልዩ ኮርሶች ወስጄ በኮርሶቹም ከፍተኛ ነጥብ ማመጣው ነው ነበር። ኢትዮጵያ ውስጥ በሚደረጉ በኢንስትራክተርም ደረጃ በትላልቅ ማለት በኦሎምፒክ ደረጃ በሚሰጥ እንትን ከዛ የሆነው የጣሊያን አዲስ አበባ ላይ ማን ያሰለጠንከው? ጣሊያን ካልቸር አዲስ አበባ ላይ ገባን። ትግል ነው መጀመሪያ እስክታይ ደሞዜ ወደ 480 ብር ምናምን ነበር እና ቤት የተከራየሁት ነፋስ ስልክ ነው። ግማሽ መንገድ በእግሬ ሄጄ ከዛ በባስ ነው የሚሄደው። አላቅም ነበር። አንድ ቁጥር የምትባል ባስ ነበረች። ለካ ትምህርት ቤት ድረስ ተደርሰኛለች። እና እንደዛ አይነት ገንዘቡን እንትን ላለ ማለት ችግሮች ነበሩ። እኔ አዲስ አበባ ስገባ አልጋ ባልጋ አልነበረም መንገዱ። እቺ ፍራሽ ገዝቼ አንሶላ መግዛት አቅቶኝ ብርድ ልብስ እንዳይደርስ ብቻ ካለ አንሶላ ተኛ ነበር የመጀመሪያ ጊዜ። ግን አሰልጣኝ እና ትምህርት ቤት እንትን ነበር። ከዛ በሶስተኛው ወር ነው የተስተካከለልኝ። ከፍተኛ ደሞዝ ተከፋይ ሆንኩኝ ኢትዮጵያ ውስጥ 5000 ብር በቅጫ ኳስ አሰልጣኝ። ከትምህርት ቤቱ ጋር አብሮ ከማስተማር ጋር 5 ስፖርት ያ እንትን ነው። እዛ ነው እንግዲህ የገባሁት። ትግል አለው ማለት ነው። ሌሎቹ እንዲማሩበት ነው። አልጋ ባልጋ አሁን ትልቁ እንትናችን ድክመቶችን አሰልጣኞች ምናምን ምን ይደረግልኝ መደረግ አለበት ብቻ ለኔ ነው የሚሉት እንጂ ምን ልስራ አይሉ፣ እንዴት ነው የምሰራው አይሉ። ትልቁ ጥያቄ በፕሮግራም አይመሩም። ሲያሰለጥኑ እንትን አይሉ። ሞራል የሚነኩ ነገሮች አሉ የሉም አልልህም። እነዛን እንዴት ነው ማሸነፈው ነው አላማ። ስፖርቱም መውደድ አለብህ። እኔ ስፖርቱን ወደዋለሁ። ስፖርቱንም ስለምወድ ትልቅ ደረጃ መድረስ ፈልግ ነበር። ዋነኛው እንትኔ ግቤ ስለነበረ እዛ ላይ ደርሻለሁ። እውነት ጣሊያን የሚሄድ እድል ነበር አይደል? በምን አጋጣሚ? እንግዲህ የሆነው የመጀመሪያ ዓመት 3ኛ ነው የወጣሁት። ከዛ 2 ዓመት አከታትዬ የአዲስ አበባ የክለቦችም ሻምፒዮና ነው ያልኩት። ሲሆን እንትና ያልጠበቁት ነገር ነበር። ከትምህርት ቤቶቹ ልጆች ጋር ከውጪ ትንሽ ሰበሰብኩና ነው ሻምፒዮና ያልኩት። ስፖንሰር ነበረን ኤችቲፒ የሚባል እንትን አይረኛ እንትን ተሰራ። አሁን ዳይሬክተሮቹ ምንም ይሄ ልጅ ከውጭ ስመጣ መጀመሪያ እንዴት እንትን ወሰዱ የሚለው አንድ አሰልጣኝ መጥቶ ነበር ከጣሊያን እና ከጣሊያን መጥቶ እያሰለጠነ አዲስ አበባ እንትን አለ። ከዛ ማን ይሻላል ነው ያሏቸው። ማን ይሻላል ሲባል በሁሉ ነገር ይሄ ልጅ ነው የሚሻለው አላቸው። ብዙ አሰልጣኞች አሉ ከኔ ጋር አዲስ አበባ በክለብም ደረጃ ምናምን ትላልቅ ነገር፣ ግን ይሄ ይሻላል ብሎ ነው እኔ ተቀጠርኩት። እንዲያውም
ኧረ ከሱ በታች ደሞዝ እንሰራለን ብለው ያድጋል ስለሰሙ እኔ ሙሉ ደሞዝ ማግኘት ከጀመርኩ ወዲያ እኛ በዚህ ከግማሹ በታች እንሰራለን ያሉ ሰዎችም ነበሩ። ግን ውጤትና ተግባር ሲታይ ያኔ እርካታም አለ እንትን አለ። ከዛ ይሄ ሄዶ መማር አለበት ተባለ። ተነስቼ ሚላን ጣሊያን ሀገር ያው የ2 አመት የባስኬትቦል ኮርስ እና ሙሉ የስፖርት እንደ ሜጀር ባስኬትቦል ትወስዳለህ እንጂ ሌሎቹንም ስልጠናዎች እንዳለ ወስጄ ነው እንትን ያልኩት። ከዛ ያው አልመጣም ህይወት እዚህ እንትን ደግሞ ጓደኞቼ ውጪ ስለነበሩ ገፋፉኝ። ስተት ሰራው። ህይወት ስተት የሰራውበት ጊዜ ያኔ ነው። ለምን መቅረቴ መመለስ ነበረብኝ። ያገለገለህን ህዝብ መመለስ ነበረብኝ። እንደዛ ሆኖም በጠብቀህ መጥፎ ነው። ገብተዋል። አንዳንድ ጊዜ የሚያጋጥሙ ነገሮች ምትፈራቸው አሉ፣ ምታጣቸው። እሱ ነው ስትፈራ እግር ማሰልጠን ምንም የተወሰነ ጊዜ ነው። እዚህ ሀገር ፖፑላር ስትሆን ያቺ ነገር ታስፈራለች። ህይወት የሚለወጥ የሚመስል ደግሞ ውጪ እዛ ሄዶ በመስራት ያ ነገር ዋጋ አስቀው ቀረሁኝ። ያው እንትን አልኩኝ። ሆላንድ ሄጄ ቀረሁኝ። ከጣሊያን ወደ ሆላንድ ለምን እዛ አሳይለም መጠየቅ ይከብዳል። ለትምህርት መጥተህ በእነሱ በጣሊያን መንግስት እንትን በጣም ይከብዳል። ስለዚህ ያለን እድል ሆላንድ ግባ ተባልኩ። ሆላንድ ገባሁኝ። የሚገርም ነገር ነው። ወረቀት ትማራለህ አሉኝ እንደገና። ግን ወደ ትምህርት ቤትም አለ ጭራሽ አገር ስትመለስ የምትሰራውን የመኪና ጎማ መጠገም ነው። በጣም ተናድጄ ጠረጴዛውን መጥቼ ነው ያናገረችን ሶሻል ወርከሩን። እኔ እኮ ሙያ ያለኝ ሰው ነኝ፣ አገር ውስጥ እፈለጋለሁ እንጂ ሙያ እንትን ሳይለኝ የመጣው ሰው አይደለሁም ብዬ እንደውም ተናግሬያለሁ። ያው አልሆነም። ከሆላንድ ያተረፍኩት አንድ ልጅ ነው፣ አብኔዘር ወንድሰቅድም ተገሻለሁ። ባለቤቴ አለና ተነስቼ ደግሞ ካናዳ ገባሁ። ያው ከዛ ጊዜ ጀምሮ ካናዳ ነው የምኖረው። አሁን ወደ 6 አመት እዚህ ብዙ እየኖርኩ ነው። ክለቦችንም እንትን እያልኩ ያው እሱን ባለ ነገር እንትን ያ ነው ትልቁ። ግን አልጠበቁህም? የዛ ወቅት በጣም አልጠበቁህም ስትል እዚህ አንተን የላኩ ይጠብቁሃል መቼም። ብቻ ነው የላኩ ደግሞ። ካደ አንተ የእውቀት ሽግግር እንድታደርግ ነው የተፈለገው። በጣም እሱ ነው እኮ እስካሁን የሚቆጨኝና በእልም የምሰራባቸው ነገሮች ያሉት። ያው አባባል አይደለ አገሬ ለእኔ ምን አረገችልኝ ከምትለው እኔ ምን አረኩላት የሚለውን ድሬዳዋስ ምን አረገችልኝ አሳውቃኛለች። ከዚህም ወጥቻለሁ በመት ሀገርን ታያለካለች። ያንን ያደረሰ ህብረተሰብ ደግሞ ማገልገል አለበት። እሱ ነበር። ያው ካናዳም ብኖር ሁልጊዜ ልቤ እዚህ ነው። እኔ ምነግርህ አሁንም ነገም ትላንትም ልቤ እዚህ ነው። ግን የዛ ወቅት ላይ ወንድዬ ብዙ ጊዜ በዛ ወቅት ላይ እግር ኳስ ተጫዋቹም ሌላም ስፖርተኛ የሚጠፋበት ምክንያት አንደኛው የፖለቲካው ርዕዮተ ዓለም ነው። ሁለተኛው ደግሞ የኢኮኖሚ ፍራቻ ነው። ከየትኛው ነው አንተ የቀረበት ምክንያት? እኔ የሀገር ፖለቲካ ፍራቻ የለኝም። አልፌዋለሁ እኮ እሱን አልፌዋለሁ። ተቸግሬበት ታስሬ ብሔራዊ ውትድርና ሄጄ አልፏል። ወደፊት ኑሮ እቅድህ ምንድን ነው? ባስኬቱ ምን ያህል ነው ያለው? ያኔ ክለቦች እየፈራረሱ ነው። ስለዚህ ትደነግጣለህ። እነ ቴሌ ምናምን ፈርሰዋል እና እንዴ
በዚህች ክለቦች ውስጥ ብቻ ተጫዋቾች በ8 10 ምናምን ክለብ የነበረ እድገቱ የኛስ ቀጣይነት ስፖንሰር አለው ወይ የሚል ጥያቄ እንትን ይላል። ያ ጥያቄ ዝም ብሎ ያቃጭልል ነበር። እንደገና የሰው ቅስቀሳ እንትን ሲል የመቅረት ሀሳብህን ታመጣዋለህ። ለዛ ነው። ከዛ ከስንት ዓመት በኋላ መጣ? ከዛ ስንት ዓመት በኋላ ነው እንግዲህ 2000 በፈረንጅ ነው የሄድኩት። 2000 ሄድኩኝ። 2009 እናቴ ስታርፍ መጣሁ። ከእናት በላይ የለም። ካናዳ እንደገባው ነበር። እንዲያው እንደምንም ብዬ መጣሁ እና ተመልሼ ሄድኩኝ። ሳያው እንቅስቃሴው ትንሽ የተዳከመ ነበር። ምን ማድረግ አለብኝ እያልኩ እዛ ደግሞ የራሴ ህይወት አለ እያሰብኩ 2-3ኛ ልቤ ወደዚህ ነው። አስጠላኝ። እዛ ያለው ኑሮ ሩቲን ነው ምንድነው እንደምታስበው አይደለም እንጂ ትርፍ አገኝተህበት ተንደላቃ የምትኖርበት አይደለም። ሰው እንደሚያስበው አይደለም። ትለፋለህ፣ መማር አለብህ፣ ትልቅ መማር አለብህ። እኔ እንደገና 5 ዓመት ነው ተማሪ ያሉኝ ካናዳ ውስጥ። በዛን ጊዜ ሁለቱን ልጆቼን ተወልዶ እንትን ብለዋል። እነሱን እናቴ ያለች እነሱን መገባለሁ ወይስ አማራለሁ? ብድሩ ደግሞ ወደ 90,000 ነው። መቼ ነው የምትከፍለው? በማር ደስተኛ ነኝ፣ ግን እንትን ስለሆነ በቃ ህይወትን ቀይረህ ሌላ ፕሮፌሽን እንትን የምትለው አይደለም። እንዲያውም አይተዋል እንትን ብለው አላመኑኝም። የኢንተርናሽናል ኦሎምፒክ ኮሚቴ ኮርሴን ሲያው እንዴት አንተ እንደዚህ ብለው ሲጠይቁ አው እንዲያውም ኮርስ መስጠት አለበት ተባለ። ስንፈልገው ነበር እና አሁን ያንተ ደረጃ ከፍ ነው፣ ግን እንዴት አድርገን ነው ምናምን እንደገና ትምህርት ቤት ይገባሉ። እንግዲህ በጣም የሚገርም ነው። በብድር ተምረህ መቼ እንደምትከፍል ልጆችን ነው የምታሳድገው፣ እናትን ራስን ነው የምትበላው የሚለው ጥያቄዎች በጠብጠውና እንትን ይላሉ። ከዛ ተስፋ መቁረጥ ትጀምራለህ። ይሄ ነው ወይ ኑሮ ትላለህ። አብዛኛው ሰው ልጅ ስለወለደ ነው ወደዚህ የማይመለሰው። ነገር ልጆቹን ትምህርት ማስተማር ስላለበት ማሳደግ ስላለበት እንጂ አገሩን የማይናፍቅ ሰው መመለስ የማይወድ ሰው የለም። የመጣ ጊዜ እኮ እንዲህ ድሬዳዋ ላይ ጥሩ መነቃቃት አመጣ። እውነት ለመናገር ከነሱ ተመሰረተ። የመጀመሪያው እንደመጣው ያየሁት ስንተኛው መላው ውድድር ነበረ። ባህር ዳር ላይ ነው የተካሄደው። ሲያሰለጥኗቸው አየሁ። መጣው የሚጎል ነገር ነበረ። እሱንም በደንብ አሰራቸው ትናሉ ሄዱ። በስልክ ነበር ከዚህ እንትን ለአሰልጣኙ የምነግረው ኮች የሚያደርገው ነው እንትን የሚለው ለልጆቹ የምነግራቸው እንዴት እንደሚጫወቱ ሃይላይት ይልኩልኝ ነበር በስልክ ሌላውን እየተቀዳ። ከዛ ያኛው የሚጫወተውን ሲስተም አይና እዚህ መጫወት ያለባቸው ነግራቸዋለሁ። ለዋንጫ ደረሱ። ትንሽ ዋንጫ ላይ ግርግር መጣና ተፈራ ሁኔታው እና አይ ለቁ አልኳቸው። አምሩም ነበር እዛ ተቀየረ። ተሸንፈን ወጣን። ምን ዋንጫውን አግኝተናል እናውቀዋለን። እስከ ግማሽ በ10 ባስኬት እንመራቸው ነበር፣ ግን ወደ ረብሻ ሊለወጠው ነው። ዋናው ማሸነፍ ነው። እውነት ነው። ጨዋታውን መረዳት ነው። በቅርቡ 2017 ላይ የመላው ኢትዮጵያ ጨዋታ በጅማ ከተማ ተካሂዷል። በዚህ አጋጣሚ ማድነቅ እፈልጋለሁ አንተን። ምክንያቱም ቡድንህን ወጪ ሸፍነ ይዘህ ሄድክ። በጣም ደስ ብሎኛል።
ከዛ በፊት ያለ የሚቀድም አለ ከነማ ምስረታው እሺ ከነማ እንደመጣው የድሬዳዋ ክለብ ትንሽ በስፖርት ኮሚሽን ነበር የስፖርት ኮሚሽን በጀት ደግሞ እየተዘዋወሩ ለመጫወት ክብደት ነበርውና ተተወ አንድ አመት በትንሽም እንትን በክለብ ደረጃ ወደ ከነማ ማደግ ነበረበት እና እንደመጣው ያየሁት ነገር ከነማ መያዝ አለበት እኛ ከሌላው ምናንስበት መንገድ የለም እስቲ አስበው ወልቂጤ ያለ ሰበታ አለ አዲስ አበባ በሁለት ክልል አዋሳ አለ ጋምቤላ አለ ጎንደር ከተማ አለ አስበታሪም ጨርቆ ነበር የተወሰነ ጊዜ እኛ የኢትዮጵያን ቅርጫት ኳስ የጀመርን ሰዎች እንዴት ነው በክለብ ደረጃ መጫወት የሚያቅተን እንዴት ነው እንትን የሚል ሀሳብ ትልቁ በቃ ከድሬዳዋ ከታላቅነቷ በስፖርት ዘርፍ የድሬዳዋ ታላቅነት ከፍ ያለ ነው በሁሉ ነገር እና ያንን እንትን በቃ ተነሳን ምን ማድረግ አለብን በጀት እንዲያዝ ማድረግ አለብን ማነጋገር አለብን ከአስተዳደሩ ማነጋገር አለብን ስፖርት ኮሚሽን ምንም ማድረግ የሚችለው ነገር የለም የራሱን በጀት በጣም ትንሽ ነው ተነሳና ያኔ ከድር ጆሃር ምክትል ነበር ከንቲባው ዋናው ከንቲባ ደግሞ አህመድ ቡኖ እነሱም ማናገር ይችላል አልኩኝ መጀመሪያ ፍቃደኝነቱን ከድር እንደው ሄደን እናናግረው ዋናው አህመድ ቡኖ በዚህ ትልቅ ግፊት አረጉና ግን አንድ ነገር እንጠይቃለን ተቀራለሁ ወይ ታሰለጥናለህ አሉ ምንም አላቅማማ አሁን ያልኳቸው ሄደን ተነጋገርን ተመሰረተ እና በዛን ወቅት ከፍተኛ ውጤት እያመጣ ነበር ያም እየሄደን እንትን እያለን ሁለተኛ ነበር በአንዳንድ ምክንያት ሻምፒዮና መሆን አቃተን ኮቪድ ነበር ያኔ ኮቪድ አብዛኛው የመጨረሻዎቹን ጨዋታዎች አልቻለም አዲስ አበባ ላይ የተደረገውን እንጂ የሻምፒዮና እንትኑ እድላችን ኃይለኛ ነበር እና በዛ ከዛ ያው አንዳንድ ነገሮች መጡና ማለት የአንዳንድ ቦርድ እንትኖች ስፖርቱን አለመፈለግ አንዳንዶቹን እንትን አለ ማለት በጀት የለም በሚል ምክንያት ሊቋረጥ ይችላል ያንን ደግሞ በጣም እንትን በሚል መንገድ ነው እና እኔ ትልቁ እንትኔም የተሰበረው በዛን ጊዜ ደግሞ ግሬና ሞይ ነበር ኦፕሬሽን አድርጌ ነበር ትንሽ ቁስሎታ ስኮር ስላለብኝ ብዙ ነገር ማስታመም ምናምን አልቻልኩም ተነስቼ ሄድኩኝ ልታከም ከዛ መጣን ጥረት ማድረግን ሁለተኛው ጥረት የተደረገው የዛሬ 2 አመት ከኢትዮጵያ ባስኬትቦል ፌዴሬሽን ጋር በመነጋገር ውድድሩ የክለቦች የመጀመሪያ እዚህ እንዲካሄድ እኛም እንድንሳተፍ አስተዳደሩን ትኩረት እንዲሰጠው ውድድር ሲያይ እንትን ይላል ብለን ያንን አረግን ግን ሊሳካልን አልቻለም እንትን ብዬ ሄድኩኝ አሁንም ለከምና ሄድኩኝ ኮሚቴ ማዋቀርኩ እንደ በቃ ትሯሯጣለህ የምትችለውን ታረጋለህ ትገፋለህ መልስ ማግኘት አለብህ ያ መልሶቹ እንትን ነበር ይያዛል ተብሎ እንትን አለ ከዛ ያለፈው አመት እንደምታየው አልተያዘም አሁን ደግሞ ሙከራ ላይ ነን ያንን ለማሳየትም
እንግዲህ ቅድም ጠየቀው ጅማ ላይ ለሚደረገው ውድድር መጣሁኝ። ከሕክምና ስመጣ ልጆቹን ለማሰብ ትሬኒንጋቸውን ለማሰባሰብ አይ አትሄዱም እየተባለን ነው። ምንድን ነው ምክንያቱ? አትሄዱ ይሄማ በመላው ጨዋታዎች ያልተካሄደ በትንሽ በጀት እንዴት ይሆናል አልኳቸው። ተናልኩኝ። ከዛ ምንም ሳላቅማማ ተነስቼ አቶ ካልዲን ሳናግረው አዎ የስፖርቱም በጀትም ምንድን ነው ችግራችሁ? በጀት ነው፣ በጀቱን እንሸፍናለን አልኩኝ። ደነገጡ። በመጀመሪያ ደረጃ የጸደቀለት ቢሆን የቅርጫት ኳስ ነው በዛን ጊዜ። ለምን የበጀት እጥረቶች ነበረም ኢንፋክት ነበረም። የተመረጡ ስፖርቶች ብቻ እንዲካሄዱ የግል እንትን የተካሄደው። ከዛ ያው እንዳለ ቡድኑን ይዤ ሄድኩኝ ጅማ ላይ አንዳንድ ነገሮች ነበሩ። የሳምንት ትሬኒንግ ነው ያደረጉት። ለውጤት ማምጡ ብዬ የምፈልገውን ነገር ፊድ አላረኳቸውም። ባላቸው ፖቴንሻል አሰልጣኝነቱን ከላይ ሆኜ ነው መመራው እንጂ ወደ ውስጥም አልገባውም። ለምን በጣም የሚገርመው ሞኖፖል ማድረግ አሉት አሰልጣኞች እንዲፈሩ ነው። እኔ አሁን እየደከመኝ ነው ያለሁት። እየደከመኝ ያለ ከስር አሰልጣኝ ካላፈራው ምንድን ነው የሚባለው? ስግብግብ ነኝ ወይስ ማን ነኝ? እንዴት ነው? ይህንን ማሰብ አለብህ። እና እንዲያውም በሱ የተነሳ አሁን አንዳንድ ኮርሶች ልሰጥ ከዚህም ተነጋገር ያለው የቀን እቅድና ከቅርጫት ኳስ ፌዴሬሽን ጋር አጎራባችም ያለው ክልሎች ሐረር፣ ሶማሌ ምናምን መጥተው እዚህ ኮርስ እንዲወስዱ እየሰራውበት ያለ ነገር አለ። ማፍራት አለብን፣ ግድ ነው። ሰው ዘላለም አይደለም አለ ተሰባሪ ነንና ይሄ እኔ አሁን የጥቅም ጉዳይ አይደለም፣ የስፖርት ኢንተረስት ጉዳይ ነው። አንድ ወቅት ወንዴ የእናንተ ስፖርት ቅርጫት ላይ በጀት ጠፋ ተባለና ይሄው ከፈልጋችሁ ካርታ በጣም የሚገርም ነው። ይሄ ተፋጠጠበት ጊዜ ከነማ ነው አዲስ አበባ እንደውም ላትሄዱ ትችላላችሁ መጨረሻ ውድድር ተባለ። አትሄዱ። እንዴት ነው ማንሄዱ? በቃ አሁን እንዲህ ስም አውጥቶ መናገር የማይቻልበት ባለስልጣን ጋር ሄደን የከነማው የቦርድ አንድ ሰው ትንብዬ ማለታቸው በቃ ትመላለሳለህ እሱን ለማግኘት ምናምን። አሁን እኮ በዚህ ሰዓት ምናምን የለንም። ችግሩ ይሄ ነው። እኔ አሞኛል፣ ቤቴንም እንትን ለሕክምና ማውጣት አይቀርም። ስለዚህ ይህንን ካርታ ያዙና አልኩት። እንሄድ ስንል ደነገጡ። ይህን ያህል እንትን ነው። አይ እንደዚህ ከሆነ ተፈቅዷል አሉ። እንግዲህ ባለ ገንዘብ ነው ተፈቅዷል። የለም የተባለው በአንዳንድ ቢሮክራት አሰራሮችና ቲም አለመፈለግ እንጂ ስፖርቱ ተጠልቶ አይደለም። ውጤትም አለው ምን አለው። ግን እዛ ጋር በወቅቱ የነበሩት የከነማ አስተዳዳሪ ጸሐፊ ስለማይፈልግ በአንዳንድ ነገሮችም እንትን ስለሚሉ ከኛም አካባቢ አንዳንድ ስህተቶች የተሰሩ አሉ። እንዲህ ብዬ ማልነግርህ እንትን ነው። ስለዚህ በዛ ምክንያት ነው ያንን የሚያደርጉት ያልኩት። እኔ ባልጨርስም ልጨርስ በል አንተ መጨረሻ የምትለው ነገር ካለ እድል ስጥ። እሱን ነበር የምጠብቀው። እንግዲህ አስተዳደሩ አይተው ክቡር ከንቲባ አይተው ይህንን እንትን በማየት በመነሳሳት በመሮጥ የድሮ ታሪኩን እሳቸው ስለሚያውቁት ምን ትልቁ ደረጃ እኔ በክለብ ደረጃ እንዲያዝልን በከነማ
እሱን እለምናለሁ። መለመንም ነው በጣም መለመንም ነው የሚሆነው። ውጤቱንም እናሳያለን፣ አንደኛ ወጥተን እናሳያለን የሚል እንትን ስላለኝ ማንም ሰው ስፖንሰሮችም ቢሆኑ እንዲተባበሩን፣ ውጭም ያሉ ቤትም ቦታ ያሉ እንዲተባበሩን በጣም እንትላለን። እንዲያውም አንዳንድ በዚህ አጋጣሚ ልናገር እስቲ ከመንግስት ትንሽ በጀት ይታይና ይጀመርና እኛ ስፖንሰርና ገንዘብ እንልካለን እስከ ማለት ደረጃ የተደረጀ እንዲያውም የሴቶችን ቲም እኔ እስከ ይዛለሁ እስከ ማለት ደረጃ ዶሎ ኡመር የኦክሰዴ ልጅ ይህን ያህል ደረጃ የሄደበት እናንተ ግፉና እኒ አንድ ነገር ከዛ እንትን ላለን ነው። ክቡር ከንቲባው በአጋጣሚም አንድ ስፖንሰር አግኝተው ነበረ። የሚቀጥለውን ነገር ይሄን ነገር ጠንከር እንዲያው የአንዳንድ ስራ ቢያስቸግራቸውም ቢያዘናጋቸውም ይህንን እንዲያዩልን ለምናለው። ለስፖርቱ ደግሞ ማደግ ህብረተሰቡ እንዲተባበረን፣ ሁለተኛ ደግሞ የሜዳ አንዳንድ ችግሮች እና የማቴሪያሎች ስላሉብን ከፍተኛ ወጪዎች ስለሆኑ እዚህ መሀል ሜዳ ያለውን እንዲስተካከለልን ለምድር ባቡር ሜዳ ላይ ተነጋግሮ የሚደረግ ነገር ካለ እሱን ቢያረጉልን እመኛለሁ፣ እጠይቃለሁ። አመሰግናለሁ። እሺ እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን ከኢንስትራክተር ወንደሰን ፍሳህ ጋር እንግዲህ በሁለት ክፍል ያደረግነው ቆይታ የተመለከታችሁትን ይመስላል። እሳቸው እንግዲህ በድሬዳዋ ተወዳጅ ከሆኑ ስፖርቶች መካከል አንደኛው ቅርጫት ኳስ በሁለት ክፍል ስለሳቸውም ስለ ስፖርቱም አብርተውናል። በጣም ነው የምናመሰግነው። እድሜና ጤና በድጋሚ እመኛለሁ። የዛሬው አሸዋ ሜዳ በዚህ ያበቃል። ሳምንት ደግሞ ከሌላ እንግዳ ጋር ይጠብቃችኋል። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን